فاطمة بنت رسول الله. يا قلب دكتور ድምጽ ነው። አልহামዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። እነሆ ዛሬ ደግሞ በአላህ ፍቃድ የአንዲትን ታላቅ ሴት ሰሃቢይ ታሪክ ልናነሳ ወደድን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቢስሚላህ ወደ ታሪኩ። የሙሐመድና የኸዲጃ አምስተኛ ልጅ የሆነችው ፋጢማ አባቷ ከሁሉ ነገር ተለይተው ወደ መካ ተራራ ለመዝለቅ ስለ ፍጥረተ ዓለሙ ማሰላሰልና መመራመር ማስተንተን በጀመሩበት ወቅት ተወለደች። ይህ ጊዜ ታላቅ እህቷ ዘይነብ አልአስ ኢብን አልረቢ የተባለን ግለሰብ ከማግባቷ እንዲሁም ሩቅያና ኡሙ ኩልሱም ደግሞ የአባቷ አጎት የሆነውን የአቡለሃብን ልጆች ከማግባታቸው ቀደም ይላል። ትንሿ ፋጢማ እህቶቿ አንዷ ከሌላዋ በመከተል ከባሎቻቸው ጋር ለመኖር ቤታቸውን እየለቀቁ ሲሄዱ ገና ጨቅላ ነበረች። የትዳርን ትርጉምና እህቶቿም ለምን ቤታቸውን እየለቀቁ እንደሚሄዱ የሚገባት ነገር አልነበረም። ብቻ እህቶቿን በእጅጉ ተወዳቸው ስለነበረ ሲለዩዋት ሐዘንና ብቸኝነት ተሰማት። ፋጢማ ረዲየላሁ አንሃ እህቶቿ በጋብቻ ምክንያት ቢለዩዋትም በቤት ውስጥ ፍጹም ብቻዋን አልነበረችም። የአሚና ደንገጡር የነበረችውና ነቢዩን ከውልደታቸው ጀምሮ ትንከባከባቸው የነበረች አሳዳጊ እናታቸው በረካ፣ ዘይድ ኢብኑ ሐሪስና ትንሹ የአቡ ጣሊብ ልጅ አሊ የአባቷ የሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ በመሆን አብረዋት ይኖሩ ነበር። ከሁሉም በላይ እመት ኸዲጃ ከርሷ አልተለየችም። ፋጢማ የእናቷና የበረካ እንክብካቤ አልተለያትም። በ2 ዓመት ዕድሜ ይበልጣት የነበረው ያጎቷ ልጅ አሊ በጨቅላነቱ በሞተው በወንድሟ ባል ቃሲም ምትክ ወንድም ሆኗታል። ፋጢማ በአስተዋይነቷ ድንቅና ከእድሜዋ በላይ የምትገመት ልጅ ነበረች። የነቢዩን ሰለላሁ ዐለይሂ ወሰለም ተልእኮ የተጀመረው የኢስላም መልእክትን ለቤተሰቦቻቸው በማስተዋወቅና መላው የቤተሰቡ አባል አላህን ብቻ እንዲገዛ በማስተማር ሲሆን በዚህ ምክንያት ፋጢማ ገና የ5 ዓመት ልጅ እንደነበረች የአባቷን ነብይነት ወሬ ከቤት ሰማች። የጥንካሬና የርህራሄ ተምሳሌት የነበረችው እናቷ ኸዲጃም የአባቷን ተግባር በተመለከተ በሚገባ አስረድታታለች። ከዚያን ጊዜ ጀምሮ ትንሿ ፋጢማ ከአባቷ ጋር የነበራት ቀረቤታ የበለጠ እየተጠናከረና ለእርሳቸውም የነበራት ፍቅርም እየጨመረ መጣ። በተዘዋወሩባቸው የመካ መንገዶች ዘወትር ከጎናቸው ጠፍታ አታውቅም። ካባን አብራቸው ጎብኝታለች። እንዲሁም ቀደምት ሙስሊሞች በድብቅ ከነብዩ እየተገናኙ ለኢስላም ተልእኮ መሳካት ቁርጠኝነታቸውንና አጋርነታቸውን በቃል ኪዳን ሲገልጹ በስፍራው ተገኝታለች። በአንድ ወቅት
ገና 10 ዓመት እንኳን ሳይሞላት አባቷን ተከትላ ወደ መስጂድ አልሐረም ካባ ሄደች። በዚያ አባቷ ሂጅር በተባለው ስፍራ ላይ በመቆም ወደ ካባ ዞረው ጸሎት ሲያደርጉ ከጎናቸው ቆመች። የነብዩን ግንባር ቀደም ጠላት የነበሩት የቁረይሽ ውግማንጎች በእርሳቸው ላይ ጥቃት ለመፈጸም በቦታው ተሰበሰቡ። ከእነርሱ መካከልም አቡ ጀህል ኢብኑ ሂሻም፣ ዑቅበት ኢብኑ አቢ ኡመይጥ፣ ኡመያህ ኢብኑ ሐለፍና እንዲሁም ሸይባን ኡትባህ ይገኙበታል። እነዚህ ሰዎች በነቢዩ ሰለላሁ ዐለይሂ ወሰለም ላይ ጥቃት ለማድረስ ወደ እርሳቸው ተጠጉ። ተንኮል ሲያስተባብር የነበረው አቡ ጀህልም ወዳጆቹን ማንኛችሁ ናችሁ የግመል አንጀት አምጥታችሁ በሙሐመድ ላይ የምትጥሉ ሲል ጠየቀ። በተንኳለኝነቱ ይታወቅ የነበረው ዑቅባህ ኢብኑ አቢ ሙዓይጥም ጥያቄውን ፈጥኖ በመቀበል ጸያፍ የሆነውን ሥራ ለመተግበር አንጀት ፍለጋ ተፈተለከ። ሽታው አፍንጫን የሚበጥስ ቆሻሻ በማምጣትም ነቢዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ በነበሩበት ጊዜ በላያቸው ወረወረው። የነቢዩ ተከታይ ባልደረባ የነበረው አብደላህ ኢብኑ መስዑድ በቦታው ቢኖርም በእነኚህ የከተማይቱ ሹማምንት ላይ ምንም አይነት እርምጃ መውሰድ አልቻለም። ታዲያ ፋጢማ አባቷን ጠላቶቻቸው በዚያ ስሜትን በሚጎዳ ሁኔታ ሲያጠቋቸው ስታይ ምን ይሰማታል? እንዲህም ይህቺ 10 ዓመት እንኳን ያልሞላት ልጃገረድ ምንስ ልታደርግ ትችላለች? አዎ ትንሿ ፋጢማ ለፈጣሪያቸው ስጁድ እያደረጉ መሬት ላይ እንደተደፉ በነበሩት አባቷ ላይ የተጣለውን ቆሻሻ በማስወገድ በቁጣና በልበ ሙሉነት ድርጊቱን የፈጸሙትን የቁረይሽ ወራዶች መሳደብ ጀመረች። እነርሱም በእርሷ ላይ አንዲትም ቃል ትንፍሽ አላሉም። ታላቁ ነቢይም ከሱጁዳቸው በመነሳት ሶላታቸውን ከጨረሱ በኋላ ጌታዬ ሆይ ቁረይሾችን የእጃቸውን ስጣቸው ሲሉ አላህን ለመኑ። ይህን እርግማን 3 ጊዜ ከደጋገሙ በኋላ በማስከተል እንዲህ አሉ። ዑቅባህን፣ አቡ ጀህልንና ሸይባን የእጃቸውን ስጣቸው። እነዚህ ሁሉ ብዙም ሳይቆይ በበድር ጦርነት ላይ ተገድለዋል። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ፋጢማን አስከትለው ካባን በመዞር ላይ ሳሉ የቁረይሽ ወረበሎች ከበቧቸው። በልብሳቸውም ለማነቅ ተያያዟቸው። በዚህ ጊዜ ፋጢማ ረዲየላሁ አንሃ ሰዎችን ለእርዳታ እንዲደርሱላቸው በሪታ ተጣራች። ጩኸቱን የሰሙት አቡበከርም ስፍራውን ፈጥነው በመድረስ ነቢዩን ለማስለቀቅ ቻሉ። በቁጣም ለመሆኑ አንድ ሰው ፈጣሪ አላህ ነው በማለቱ ትገድላላችሁን? በማለት ወቀሳ ሰነዘሩባቸው። ወሮበሎቹ ለአቡበከርም አልተመለሱ። ይልቁኑ ከጭንቅላታቸውና ፊታቸው ደም በደም እስኪሆን ድረስ ደበደቧቸው። በአባትና በቀደምት ሙስሊሞች ላይ እየተፈጸመ የነበረው አረሜኒያዊ የቁረይሽ ነገር ጥቃት በታዳጊዋ ፋጢማ አእምሮ ውስጥ ልዩ ቦታ ነበረው። በመሆኑም ሁኔታዎችን በቸልታ በመመልከት ፈንታ አባቷንና የተላኩበትን ዓላማ ለማገዝ የትግሉ አጋር ሆነች። ምንም እንኳ ወጣት ብትሆንም እኩዮቿ ያደርጉት በነበረው ጨዋታ ተሳታፊ ከመሆን ይልቅ የዚህ ፈታኝ ህይወት ቀማሽ ለመሆን በቅታለች። በእርግጥ በዚህ ሁኔታ ውስጥ ብቻዋን አልነበረችም። መላው የነብዩ ቤተሰብ አእምሮ ቢስ ቁረይሾች ላደረሱት ጥቃት ሰለባ ሆነዋል። ለምሳሌ ለነብዩ የጥላቻ ድር ባደራበት በአቡ ለሀብ ቤት ውስጥ በጋብቻ ምክንያት ይኖሩ የነበሩት እህቶቿ ሩቅያና እሙ ኩልሱም ከባድ ችግር ገጥሟቸው ነበር። የነብዩ ልጆች ባልተቤቶች የነበሩት የእሙ ጀሚላና የአቡ ለሀብ ልጆች ሲሆኑ ቀድሞውኑ እመት ኸዲጃ ረዲየላሁ ዐንሃ ልጆቿን ለጋብቻ በጠየቋት ጊዜ
በእናታቸው ምላሰኝነት ሳቢያ ቅሬታ ተሰምቷት ነበር። ታዲያ ለሩቅያና ለኡሙ ኩልሱም በእነዚያ ለነብዩ ጠላት ብቻ ሳይሆን የጥላቻን ዘመቻ በሚያስተባብሩ ሰዎች መሃል መኖሩ በጣም አስቸጋሪ እንደነበር የታወቀ ነው። የኡትባህና ኡተይባህ ቤተሰቦች ለሙሐመድና ለቤተሰባቸው በነበራቸው ጥላቻ ምክንያት ልጆቻቸው ሚስቶቻቸውን እንዲፈቱ አስገደዷቸው። ይህ እርምጃ ከነብዩ ጋር የነበራቸውን ትስስር ሙሉ በሙሉ ያቋረጠ ሆነ። ነብዩም ልጆቻቸው ወደ ቤት ሲመለሱ በደስታና በመጽናናት ተቀበሏቸው። ከእህቶቿ ጋር እንደገና ለመቀላቀል በመቻሏ ትልቅ ደስታ ተሰማት። ሁሉም በአንድነት እህታቸው ዘይነብን ባሏን ትታ ወደ እነርሱ ብትመጣ ተመኙ። ነገር ግን የዘይነብ ባልተቤት አቡ አልአስ ሚስቱን እንዲፈታ የቁረይሽ መሪዎች ቢያስገድዱትና በቆንጆ ሀብታም ሴት ቢያባብሉትም ምላሹ ሚስቴን ከማንም ከምንም አብልጬ ወዳታለሁ፣ ምንም እንኳን ኢስላምን ባልቀበልም ለአባቷም ታላቅ አክብሮት አለኝ የሚል ነበር። ሩቅያና ኡሙ ኩልሱም ረዲየላሁ አንሃ አእምሮ ከሚያደመው ከምራታቸው ኡሙ ጀሚል ምላስ ተገላግለው ከሚያፈቅሯቸው ቤተሰቦቻቸው ጋር ለመሆን ስለቻሉ ደስታ ተሰማቸው። ብዙም ሳይቆይ ሩቅያ ከቀደምት ሙስሊሞች አንዱ ለሆነው ለወጣቱና አይን አፋሩ ለኡስማን ኢብኑ አፋን ረዲየላሁ አንሁ ተዳረች። ታዲያ ሁለቱም ሀበሻ ከተሰደዱት የመጀመሪያዎቹ ሙሃጅር ስደተኞች ጋር በመሆን ረዘም ያለ የስደት ኑሮ ኖረዋል። የመጀመሪያዎቹ ሙስሊሞች ወደ ሀበሻ እንደተሰደዱ በነብዩ ቤተሰቦቻቸውና በተከታዮቻቸው ላይ የሚፈጸመው ግፍና በደል እየጨመረ ሄደ። ኢስላማዊ ተልኳቸውን በጀመሩ በሰባተኛው ዓመት ገደማ ነብዩ ሰለላሁ ዐለይሂ ወሰለም ከነመላ ቤተሰባቸው ከማህበረሰቡ ስለተገለሉ መኖሪያቸውን በመተው በተራራማ በተከበበውና ከመካ ጋር በአንድ ጠባብ መንገድ ላይ ብቻ በሚገናኘው አንድ ጠፍ ሸለቆ ውስጥ የስደት ኑሮ እንዲገፉ ተገደዱ። ሙሐመድ የበኒ ሐሽም ጎሳ አባላትና የአብዱል ሙጠሊብ ቤተሰብ የተወሰነ ቀለብ ይዘው ነበር ወደ ሸለቆው የተሰደዱት። በመሆኑም የስደት ኑሮው እጅግ የከፋ ነበር። ፋጢማም ከጎሳው አባላት ትንሿና የ12 ዓመት ህፃን ስለነበረች የወራቱን የመከራ ኑሮ በጭንቅ ነበር የገፋችው። በሸለቆው ውስጥ በስደት ላይ የነበሩ የተራቡ ህፃናትና ሴቶች ዋይታ የመካ ገዢዎችን ሊያለዝብ አልቻለም። ቁረይሾችም ምንም ምግብ እንዳይተላለፍላቸውና ከሙስሊሞች ጋር ማናቸውም አይነት የንግድ ግንኙነት እንዳይካሄድ የተደነገገውን ማዕቀብ እንዲጠናከር አደረጉ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።